ዛሬ ማንም ሰው በግልጽ ሊናገረው ስለማይፈልገው አንድ እውነት ላውራችሁ። አንዳንድ ጓደኞች እንድታሸንፉ በፍጹም አይፈልጉም። በቅርባቸው እንድትሆኑ ብቻ ነው የሚፈልጉት። በነገራችን ላይ ክፉ ስለሆኑ አይደለም፣ ነገር ግን የእናንተ ማደግና መለወጥ ምቾት ስለሚነሳቸው ነው። ስኬት ማለት በተዝረከረከና በጨለመ ክፍል ውስጥ መብራት እንደማብራት ነው። መብራቱ ሲበራ በክፍል ውስጥ ያለውን ጉድፍ፣ ቆሻሻና እያንዳንዷን ስንጥቅ በግልጽ ታያላችሁ። ሰላም፣ ትኩረትና ካለፈው ህይወታችሁ የተለየ ብሩህ የወደፊት ጊዜ የምትፈልጉ ከሆነ ከህይወታችሁ ልታስወግዷቸው የሚገቡ 3 አይነት ጓደኞች አሉ። ሃይ ጋይስ፣ እንዴት ናችሁ? ለቮይስ ኦፍ ዊል አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ማየት የምትመጡ ሰዎች ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። እንዲሁም ለምትወዷቸው ሰዎች ሼር አድርጉላቸው። እስከ ፍጻሜው ድረስ አብራችሁን ቆዩ። መልካም ቆይታ። ከመጀመሪያው እንጀምር። የመጀመሪያው የጓደኛ አይነት ዘ ኮምፎርት ዲለር ይባላል። ይህንን ጓደኛ የምቾት ሻጭ ወይም የምቾት ነጋዴ እንለዋለን። ይሄ ጓደኛ አደንዛዥ እጽ አይሸጥም፣ ምቾትን ነው የሚሸጠው። መቼም ቢሆን ህልምህን አታሳድ ብለው በግልጽ አይነግሯችሁም። ከዚህ ይልቅ ሌላ መንገድ ይጠቀማሉ። ወንድሜ ዘና በል እንጂ ይሄ እኮ ይደርሳል ይሏችኋል። እናንተ ለምሳሌ ቢዝነስ ልጀምር ነው ትላላችሁ። እነሱ አሪፍ ነው ግን ምን ያስጨንቃል? ህይወት አጭር ናት፣ ዘና በል ይላሉ። እናንተ ጂም መስራት ልጀምር ነው ትላላችሁ። እነሱ ይመችህ ግን ዛሬ እረፍት እናድርግና ነገ እንጀምራለን ይላሉ። እናንተ መጥፎ ልማዶችን ላቆም ነው ትላላችሁ። እነሱ አንዴ ብታደርገው እኮ አይገልህም ይላሉ። ይሄ አንድ የተባለው ነገር በሆነ ተአምር የየቀኑ ተግባር ይሆናል። እንደ ታዋቂ የስነ ልቦና ባለሙያ ቴራፒስት ያወሯቸዋል። ተግባራቸው ግን እንደ ወጥመድ ነው። ምክንያቱም መነሳሳት በተሰማቸው ቁጥር ለስላሳ ትራስና የምተኙበትን ምክንያት ይሰጧቸዋል። አደገኛው ክፍል ደግሞ ምን እንደሆነ ታውቃላችሁ? ሁልጊዜም ተሳስታችኋል ማለት አይደለም። ማረፍ አስፈላጊ ነው፣ መዝናናት አስፈላጊ ነው፣ ሚዛናዊነት አስፈላጊ ነው የሚሏችሁ። አሁን ባላችሁበት ቁጭ እንዳላችሁ እንድትቀጥሉ ነው ፈቃድ የሚሰጧችሁ። አያረጋጓችሁም፣ ይልቁንም ጉዟችሁን ያዘገዩታል። ልክ ህይወታችሁ በፍጥነት መጨመር ሲጀምር ብሬክ ይይዙባችኋል። ይህንን በታዋቂ ሰዎች ምሳሌ ላስረዳችሁ። ማይክል ጆርዳን እንደ እብድ ልምምድ ሲሰራ ሰዎች በጣም አነጋው ሲሉት ነበር። ክርስቲያኖ ሮናልዶ ጂም ውስጥ ሲያድር እና ጤናማ ያልሆኑ ምግቦችን ሲተው ሰዎች አበደ አሉት። ኦፕራ ዊንፍሬ ጊዜዋን ለመጠበቅ አይሆንም ስትል ሰዎች አስቸጋሪ ሰው ናት አሏት። ነገር ግን በኋላ ላይ ውጤቱ ሲመጣ ሁሉም ሰው አርአያችን አላቸው። በመጀመሪያ አበዛሃው ይሏቸዋል፣ በመጨረሻ ግን ጀግና ይሏቸዋል። የምቾት ሻጭ ለጅማሬያችሁ መቼም አያጨበጭቡም። መጨረሻችሁን ብቻ ነው ማጣጣም የሚፈልጉት። ለስኬታችሁ የፊት ወንበር ላይ መቀመጥ ይፈልጋሉ። ነገር ግን ለትኬቱ ዋጋ ስትከፍሉ ወይም ስትለፉ ማየት በፍጹም አይፈልጉም። ስለዚህ ምን ታደርጋላችሁ መሰላችሁ? ከነሱ ጋር አትከራከሩ። ምንም አይነት ማስታወቂያ አትስሩ። በጥረታችሁ ለሚስቁ ሰዎች ትልልቅ ህልሞቻችሁን አታስረዱ። ከእነሱ ጋር ያላችሁን ቅርበት ቀንሱ። ህይወታችሁን በመገንባት ላይ ቢዚ ሁኑ። የት ጠፋህ ብለው ሲጠይቋችሁም ፈገግ ብላችሁ የወደፊት እኔ የማርፍበት ሰው ለመሆን እየሞከርኩ ነው ትላላችሁ። ይህንን ካከበሩላችሁ እውነተኛ ጓደኞች ናቸው። ከተከፉ ግን መልሳችሁን አገኝታችኋል ማለት ነው። ሁለተኛው የጓደኛ አይነት ዘ ሴክሬት ሄተርስ ይባላሉ። ድብቅ ጠላት። አንዳንድ ጓደኞች በግልጽ አያጠቋችሁም፣ ነገር ግን በአንድ እጃቸው ብቻ ነው የሚያጨበጭቡላችሁ። በጣም እኮራብሃለሁ ይላሉ፣ አይኖቻቸው ግን ሎሚ እንደዋጠ ሰው ይኮማተራሉ። ይህ ሁለተኛው ማስወገድ ያለባችሁ ጓደኛ ነው። ድብቁ ጠላት ወይም በጨዋ ቋንቋ ቀናተኛ አድናቂ እንደማለት ነው። እነዚህ ሰዎች በግልጽ አይጠሏችሁም፣ በስርዓትና በጨዋነት ነው የሚጠሏችሁ። ልደታችሁ ላይ መጥተው ስንት ሰው እንደመጣ ይቆጥራሉ። ልብሳችሁን ያደንቁና ስንት ገዛኸው ብለው ይጠይቃሉ። ልክ እንደ ገቢዎች ሚኒስቴር ኦዲተር ማለት ነው። እንኳን ደስ አለ ይሏችኋል። ነገር ግን አረፍተ ነገራቸው መጨረሻ ላይ ሁልጊዜ ትንሽ መርዛለች። ዋው ለአንተ አይነት ሰው ይሄ በጣም አሪፍ ነው። ለአንተ አይነት ሰው ማለት ምስጋና አይደለም። ይሄ በፈገግታ የታጀበ የጥፊ ምት ነው። እናንተ አዲስ ስራ አገኘው ትላላችሁ። እነሱ አሪፍ ነው፣ ኩባንያው መጥፎ አይደለም፣ ግን ተጠንቀቅ፣ ሰራተኛ ያባረራሉ ይላል። በጣም እናመሰግናለን። አሁን ቁጭ ብዬ እንዳለቅስ አነሳሳኝ በለው። እናንተ አቋሜን እያስተካከልኩ ነው፣ ክብደት ቀንሻለሁ ትላላችሁ። እነሱ በጣም ደግሞ አትቀንስ፣ በሽተኛ ትመስላለህ ይላሉ። ወንድሜ ባለፈው ዓመት እኮ ድንች ትመስላለህ ብለኸኝ ነበር። ድሎቼን አያከብሩም።
ድሎችን ኦዲት ነው የሚያደርጉት። በነገራችን ላይ ትልቁ ምልክታቸው ደግሞ ይሄ ነው። መጥፎ ነገር ሲገጥማችሁ በቅጽበት የስነ ልቦና ባለሙያ ይሆናሉ። እንደ ቴራፒስት ያወሯቸዋል። አይዞህ ያጋጥማል፣ ህይወት ከባድ ናት፣ አንተ ሞክረሃል። በጣም ደጋፊ ይመስላሉ አይደል? ነገር ግን ጥሩ ነገር ሲገጥማችሁ ድንገት ጠበቃ ይሆናሉ። እርግጠኛ ነህ? ምን ያህል ጊዜ ይቆያል? አስተማማኝ ነው? ማስረጃ አለ? ለምን? ምክንያቱም የእናንተ ስኬት ምቾት ይነሳቸዋል። የራሳቸውን ሰበቦችና ስንፍናዎች ፊት ለፊት እንዲጋፈጡ ያስገድዳቸዋል። ቅናት ምን እንደሆነ ታውቃላችሁ? ቅናት ማለት አንተ ያለህ ነገር እንዲኖረኝ እፈልጋለሁ ማለት አይደለም። ቅናት ማለት ነገሮች እንደሚቻሉ በተግባር ስላረጋገጥክብኝ እጠላሃለሁ ማለት ነው። ለምሳሌ ዘፋኟ አዴል ክብደት ስትቀንስ ሰዎች እንኳን ደስ አለሽ አላሉም። ለምን ተቀየርሽ ነው ያሏት። ሜሲ ዋንጫ ሲያነሳ አንዳንድ ሰዎች እሱ ምርጥ ነው ከማለት ይልቅ አዎ ግን ሮላንዶ ይላሉ። ይሄ የቀናተኛ ጓደኛ ባህሪ ነው። ግን የሚል ቃል ካልጨመሩ በቀር በእናንተ የስኬት ታሪክ መደሰት አይችሉም። ስለዚህ አስወግዷቸው። የሚያስፈራው ነገር ደግሞ አንዳንድ ጊዜ ይህ ጓደኛ በጣም የቅርባችሁ መሆኑ ነው። እቅዳችሁን ልታምኗቸው የምትችሉ ያህል ቅርብ ናቸው፣ ነገር ግን በጣም አደገኛ ነገር ያደርጋሉ። እንደሚያስብላችሁ ሰው በመምሰል ጭንቅላታችሁ ውስጥ ጥርጣሬን ይዘራሉ። እውነታውን እንጋፈጥ። በጣም ተስፋ አታድርግ። ሁሉም ሰው እኮ ያን ማድረግ አይችልም። ሲሰሙት ጥበብ ይመስላል አይደል? ነገር ግን ትልቅ ህልም ባሰባችሁ ቁጥር አንድ ሰው ቀዝቃዛ ውሃ የሚቸልስባችሁ ከሆነ ውሎ አድሮ ማለት ታቆማላችሁ። ይህንን ብስለት ብለው ይጠሩታል አይደለም። ይሄ ክራባትና ሱፍ የለበሰ ፍርሃት ነው። ታዲያ ድብቁን ጠላት እንዴት ትይዙታላችሁ? አሁንም ምንም አይነት ድራማ አያስፈልግም። አንተ በእኔ ትቀናለህ እያላችሁ አትጋጩ። እነሱም የሚፈልጉት ይህንኑ ነው። እናንተ ግን ብልጥ ነገር ታደርጋላችሁ። የፊት ወንበር መስጠታችሁን ታቆማላችሁ። ቀጣዩን እቅዳችሁን መንገር ታቆሙና ውጤቱን ብቻ ትነግሯቸዋላችሁ። ሲስተሙን ቀይሩት። እቅዳችሁን ለገንቢዎች አጋሩ። ድላችሁን ለደጋፊዎች አጋሩ። ህመማችሁን ለምታምኗቸው ጥቂት ሰዎች ብቻ አጋሩ። እናም በአንድ ቀላል ነገር ፈትኗቸው። ስታሸንፉ ይደሰታሉ ወይም ዝም ይላሉ። እውነተኛ ጓደኛ እንኳን ደስ አለህ እንቀጥል ይላል። ድብቁ ጠላት አሪፍ ይልና የቤት ኪራይ ከከፈላችሁ በኋላ ደሞዛችሁ እንደሚጠፋው ይጠፋል። ከእናንተ ጋር አብሮ የሚስቅ ሁሉ ለእናንተ ደስ ብሎታል ማለት እንዳልሆነ አስታውሱ። አንዳንድ ሰዎች ከእናንተ ጋር የሚስቁት ስትወድቁ ለማየት በቅርበት ለመቆየት ብቻ ነው። እንዲህ አይነት ጓደኛ ካላችሁ ጠላት አያስፈልጋችሁም፣ አስወግዱ። ሶስተኛውና የመጨረሻው የጓደኛ አይነት ድራማ ማግኔት ወይም የድራማ ማግኔት ይባላል። በደንብ አዳምጡኝ። የመጀመሪያው ጓደኛ በምቾት ጉዟችሁን ያዘገያል። ሁለተኛው ጓደኛ በቅናት በራሳችሁ ላይ ያላችሁን እምነት ይመርዛል። ሶስተኛው ጓደኛ ግን ጊዜያችሁን ከማባከን አልፎ አእምሯችሁን ረብሻና ቀውስ እንደ መደበኛ ነገር እንዲቀበል ያሰለጥነዋል። ይህንን ጓደኛ የድራማ ማግኔት እንለዋለን። ህይወትን አይኖሩም። ህይወትን እንደ ዜና ያስተላልፋሉ። ህይወታቸው ለሁለት ቀናት ሰላማዊ ከሆነ ይደናገጣሉ። ህያው እንደሆኑ እንዲሰማቸው ብቻ ጸብ ይጀምራሉ። ስልካቸው ስልክ አይደለም፣ የአደጋ ጊዜ ሳይረን ነው። ከእነሱ የሚመጣን መልእክት ስታዩ ልክ አስፈሪ ፊልም እንደምታዩ የልብ ምታችሁ ይጨምራል። ምክንያቱም እያንዳንዱ ጥሪያቸው ወንድሜ የሆነውን ብነግርህ አታምንም በሚል ነው የሚጀምረው። መቼም ቢሆን እድገት አገኘሁ አይሉህም። ሁልጊዜ ቀውስ ነው፣ ሁልጊዜ ቅሌት ነው፣ ሁልጊዜ ችግር ነው። ቀኑን ሙሉ ጥሩ ጊዜ አሳልፋችሁ ትኩረት አድርጋችሁ ስራ ሰርታችሁ ትልቅ ሰው እንደሆናችሁ ተሰምቷችሁ ሊሆን ይችላል። ከዚያ ከእነሱ ጋር ለ5 ደቂቃ ትገናኛላችሁ። ከ5 ደቂቃ በኋላ በሰዎች መለያየት፣ በሰዎች ጠብ፣ በሰዎች ሐሜት እናቱ ላይ ምሎ በተገዘተው ሰው ታሪክ ውስጥ ትዘፈቃላችሁ። አእምሯችሁ በቆሻሻ ወሬ ይሞላል። ይሄ ጓደኛ እንዝናና ዘናም ብል ይላችኋል። ነገር ግን ከእነሱ ጋር መዝናናት ማለት ስለ ሌሎች ሰዎች መጥፎነት ማውራት፣ የሌሎችን የፍቅር ግንኙነት መተንተን፣ በሰው ውድቀት መሳቅና ወሬዎችን እንደ ፖክሞን መሰብሰብ ማለት ነው። ይቅርባችሁ። ስለሱ ሰማህ፣ ስለሷ ሰማህ፣ ለማንም እንዳትናገር ግን ይላሉ። ሁልጊዜ ለማንም እንዳትናገር ይሉና ለሁሉም ሰው ይናገራሉ። ምስጢር ገንዘብ ቢሆን ኑሮ ቢሊየነር በሆኑ ነበር። አደገኛ መሆናቸውን የምታውቁት በዚህ መንገድ ነው። ከነሱ ጋር ጊዜ ካሳለፋችሁ በኋላ መነሳሳት አይሰማችሁም። ቆሻሻ እንደሆናችሁ ይሰማችኋል። በአካላዊ ሳይሆን በአእምሯችሁ ደረጃ ጭንቅላታችሁ ፋስት ፉድ ወይም ጀንክ ፉድ የበላ ያህል ይሰማዋል። አዎ፣ ምክንያቱም ሐሜት የአእምሮ ፋስት ፉድ ነው። በወቅቱ ይጣፍጣል፣ በኋላ ግን ይከብዳችኋል።
ይደክማችኋል እና ያሳፍራችኋል። ይሄ ጓደኛ የተለየ ኃይል አለው፣ በጣም ቅርብ እንደሆናችሁ እንዲሰማችሁ ያደርጋል። ነገር ግን በእውነት የተገናኛችሁት በአሉታዊነት ወይም ኔጌቲቪቲ ብቻ ነው። መተሳሰር ይመስላል አይደል? ነገር ግን በመርዝ ላይ የተመሰረተ ትስስር ነው። ድራማ ለአንዳንድ ሰዎች ቢዝነስ ነው። የድራማ ማግኔቱ ደግሞ የአካባቢው ቅርንጫፍ ባለቤት ነው። ሀቁን እንነጋገር ከተባለ አንዳንድ ጊዜ የድራማ ማግኔቱ ክፉ ሆኖ አይደለም፣ ሱሰኛ ስለሆነ ነው። የትኩረት ሱሰኛ፣ የመልእክተኛነት ሱሰኛ እንዲሁም አዋቂ በመሆን አስፈላጊ ሰው የመሆን ሱሰኛ ናቸው። ምክንያቱም ድራማ ካልተሸከሙ እነማን እንደሆኑ እራሳቸውን አያውቁም። ስለዚህ ምን ታደርጋላችሁ? የነሱ ቴራፒስት አትሆኑም፣ የነሱ ተመልካች አትሆኑም፣ የነሱ የቡድን አጋር አትሆኑም። ምክንያቱም ለረጅም ጊዜ ካዳመጣችኋቸው ውሎ አድሮ የእነሱ ታሪክ ገጸ ባህሪ ትሆናላችሁ። ይህንን ማለት አልፈልግም ነበር ግን በሚል አረፍተ ነገር ውስጥ የራሳቸውን ስም ትሰማላችሁ። አሁን እናንተም ውስጥ ገባችሁ ማለት ነው። እንኳን ደስ አላችሁ። ከጓደኝነት ወደ ቀጣዩ የድራማ ክፍል ኤፒሶድ አድጋችኋል። ደስ አይልም? ህጉ ይሄ ነው። አንድ ጓደኛ ችግሮችን እንጂ መፍትሄዎችን የማያመጣ ከሆነ እሱ ጓደኛ አይደለም። እንዴት ትይዟቸዋላችሁ መሰላችሁ? አሁንም ምንም አይነት ድራማ አያስፈልግም። 3 ነገሮችን ታደርጋላችሁ። የመጀመሪያው ምላሽ መስጠት ታቆማላችሁ። ረጃጅም መልእክት ሲልኩ አጭር ምላሽ ትሰጣላችሁ። በድንጋጤ ሲደውሉ በተረጋጋ መንፈስ ትመልሳላችሁ። ድራማ ኦክሲጅን ሲያጣ ይሞታል። ሁለተኛው ወገንተኛ ላለመሆን ትወስናላችሁ። የእናንተ ጉዳይ ካልሆነ አእምሯችሁን አታከራዩ። ሶስተኛ በዘዴ ትወጣላችሁ። ነገሮች እንደሚስተካከሉ ተስፋ አደርጋለሁ። አሁን ትንሽ ስራ በዝቶብኛል፣ በጸሎቴ አስብልሃለሁ ትሉና ወደ ህይወታችሁ ግንባታ ትመለሳላችሁ። ምክንያቱም የወደፊት ህይወታችሁ በሌላ ሰው ቀውስ ውስጥ ሊገነባ አይችልም። ሰዎችን ልክ እንደ ባለጌ ፊልም ቆርጣችሁ መጣል አያስፈልጋችሁም። የሚያስፈልጋችሁ ማጣሪያ ወይም ፊልተር ብቻ ነው። ምክንያቱም አብዛኞቹ ሰዎች ህይወታቸውን የሚያበላሹት በአንድ ትልቅ ክህደት አይደለም። የሚያበላሹት በየሳምንቱ በሚፈጥሩት አንድ ትኩረት መከፋፈል፣ አንድ ጥርጣሬና አንድ የድራማ ጥሪ ነው። ስለዚህ ባለጌ ሮቦት ሳትሆኑ የወደፊት ህይወታችሁን የምታድኑበትን ቀላል ማጣሪያ ልስጣችሁ። ከዚህ ሰው ጋር ጊዜ ካሳለፋችሁ በኋላ ራሳችሁን እንዲህ ብላችሁ ጠይቁት። አእምሮዬ የጠራ ነው ወይስ ግራ የተጋባ? የጠራ ከሆነ ጥሩ ጓደኛ፣ ግራ የተጋባ ከሆነ ጭንቅላታችሁ ውስጥ ጫጫታ እየዘሩ ነው። ሁለተኛ ብርታት ተሰማኝ ወይስ ጉልበት ያለቀ? ብርታት ማለት እንደ ክለብ መዝለል ማለት አይደለም። ይበልጥ ቀለል ሲላችሁ ስትረጋጉና አቅም እንዳላችሁ ሲሰማችሁ ነው። ጉልበት ያለቀ ማለት ደግሞ ከነሱ ጋር ስላወራችሁ ብቻ እንቅልፍና ሻወር ሲያምራችሁ ነው። ሶስተኛ ጠነከርኩ ወይስ ደከምኩ? ጥሩ ጓደኛ የተሻለ ነገር እንድታደርጉ ያነሳሳችኋል። መጥፎ ጓደኛ ምንም ነገር እንዳታደርጉ ያደርጓችኋል። አሁን ይህንን በ3 ጓደኞች ላይ እንተግብረው። የምቾት ሻጩ ከእነሱ ጋር ከሆናችሁ በኋላ ዘና ያላችሁ ይመስላችኋል። ነገር ግን እውነታው ያረፋችሁ ሳይሆን የተሸነፋችሁና ያቋረጣችሁ መሆኑ ነው። ሁለተኛው ድብቁ ጠላት ነው። ከእነሱ ጋር ከሆናችሁ በኋላ ያነሳችሁ የደከማችሁ ሆኖ ይሰማችኋል። ስለወደቃችሁ ሳይሆን ራሳችሁን እንድትጠራጠሩ ስላደረጓችሁ ነው። ሶስተኛው የድራማ ማግኔት፣ ከእነሱ ጋር ከሆናችሁ በኋላ ቆሻሻና ትኩረታችሁ የተበታተነ ሆኖ ይሰማችኋል። ልክ አእምሯችሁ ለ3 ሰዓታት በሌሎች ሰዎች ችግሮች ላይ ስክሮል ሲያደርግ እንደቆየ ማለት ነው። ሰዎች የሚሳሳቱት እዚህ ጋር ነው። ጓደኞችን ማስወገድ ማለት ጨካኝ መሆን ይመስላችኋል? አይደለም። ለራሳችሁ የምትሰጡትን ጊዜ እና ቅርበት መምረጥ ማለት ነው። ጊዜያችሁ፣ ትኩረታችሁ፣ ጉልበታችሁና የግል እቅዳችሁ ውድ የቅርበት መንገዶች ናቸው። ቅርበታችሁን እንደ ነፃ ዋይፋይ ማደል አቁሙ። እዚህ ጋር ልብ በሉ። ብዙ ሰዎች መጥፎ ጓደኞችን ይዘው የሚቀጥሉት አንድ ነገር ስለሚፈሩ ነው፣ ብቸኝነት። ነገር ግን ስሙኝ፣ ብቻ መሆን ከሁሉ የከፋው ነገር አይደለም። ከሁሉ የከፋው ነገር በሰዎች ተከቦ አሁንም ብቸኝነት መሰማት ነው። የከፋው ብቸኝነት ማይረዷችሁ፣ ማይደግፏችሁና በችግራችሁ በሚደሰቱ ሰዎች መካከል መቀመጥ ነው። ከዚህ በላይ ብቸኝነት የለም። ታዲያ ያለምንም ድራማ በተግባር ምን ታደርጋላችሁ? በእውነተኛ ህይወት ውስጥ የሚሰሩ 3 መንገዶች አሉ። አንደኛ፣ እቅዳችሁን ማጋነንና ማውራት አቁሙ። ቀጣዩ እርምጃችሁ የቡድን ስራ አይደለም። ካለቀ በኋላ ንገሯቸው። ምክንያቱም አንዳንድ ጓደኞች ግባችሁን ሲሰሙ አሪፍ፣ እንዴት አድርጊ ላጨናግፈው ወይም ልቀንሰው ብለው ነው የሚያስቡት። ገባችሁ?
እርምጃ 2 የህይወታችሁን መገኛ ስፍራ ቀይሩ። በምትገናኙበት ጊዜ ሁሉ ተመሳሳይ ቦታ፣ ተመሳሳይ ወሬ፣ ተመሳሳይ የማይረባ ነገር ከሆነ ህይወታችሁም ተመሳሳይ ይሆናል። በተሻሉ ቦታዎች፣ በተሻሉ ጊዜያትና በተሻለ ዓላማ ተገናኙ። ቁጭ ብለን ከምናማረር በእግራችን እየተጓዝን እናውራ የሚለው ቀላል ለውጥ እንኳን እውነተኛውን ሰው ያጋልጣል። አስመሳይ ጓደኞች በእግር መጓዝ አይወዱም፣ መቀመጥ ብቻ ነው የሚወዱት። እርምጃ 3 አከራካሪ ሐሳቦችን ሳይሆን ፕሮግራሞችን አሻሽሉ። አትጥሏቸው፣ ብቻ በስራችሁ ቢዚ ሁኑ። ትክክለኛ ጓደኞች ይህንን ያከብሩታል። የተሳሳቱ ጓደኞች ያፌዙበታል። ያማሾፍ የእናንተ ማረጋገጫ ነው። አንድ የሚያስቅ እውነታ ልንገራችሁ። ህይወታችሁን በማሻሻላችሁ ጓደኞቻችሁ ከተናደዱ ይሄ ምን ማለት ነው? ጤናማ ምግብ መብላት ስለጀመራችሁ ብቻ የሚናደድ ጓደኛ አስቡት። ምን እያለ ነው? ጤናማ ያልሆነ ህይወትን ቀጥል፣ እኔ ፒዛ ስበላ የጥፋተኝነት ስሜት እንዳይሰማኝ እያለ ነው። ይህ ፍቅር አይደለም። ይሄ ስሜታዊ ማጭበርበር ወይም ኢሞሽናል ብላክሜል ይባላል። በመጨረሻም እውነተኛ ጓደኞች ምን ይመስላሉ የሚለውን እስኪ እንይ። ይህችን አረፍተ ነገር ለዘላለም አስታውሷት። እውነተኛ ጓደኛ ከእድገትህ ጋር አይወዳደርም፣ ለእድገትህ አስተዋጽኦ ያደርጋል እንጂ። እውነተኛ ጓደኞች ሁልጊዜ ከጎንህ ነኝ የሚሉ ሰዎች አይደሉም። እውነተኛ ጓደኞች ማለት ከእነሱ ጋር ከተገናኛችሁ በኋላ ከድካማችሁ ማገገም የማያስፈልጋችሁ ሰዎች ናቸው። ምክንያቱም አንዳንድ ጓደኞች ልክ እንደ ርካሽ ቻርጀር ናቸው። ለ10 ደቂቃ ይሰራሉ፣ ከዚያ ስልካችሁን በሙሉ ማጨስ ይጀምራሉ። እውነተኛ ጓደኛ 3 ቀላል ነገሮችን ያደርጋል። ሌላ ምንም ነገር ባታስታውሱ እንኳን እነዚህም ብቻ አስታውሱ። አንደኛ፣ ስታሸንፉ ፊታቸውን አያጠወልቁም። ሁለተኛ፣ ስትቸገሩ አይደሰቱም። ሶስተኛ፣ ስታድጉ አይቀጧችሁም። ይህንን ይበልጥ ግልጽ ላድርገው። ለእውነተኛ ጓደኛ ህይወቴን ለማስተካከል እየሞከርኩ ነው ስትሉት፣ ወንድሜ ህይወት አጭር ናት፣ ና ከእኔ ጋር አባክናት አይላችሁም። አሪፍ እቅድህ ምንድን ነው? መቼ ነው የምትጀምረው? ክትትል አደርግብሃለሁ ይላችኋል። ተቆጣጣሪ አይደለም፣ ቀናተኛ አይደለም፣ ጠንካራ አጋር እንጂ። እውነተኛ ጓደኞች ከእድገታችሁ ጋር አይወዳደሩም። እድገታችሁን የክርክር ርዕስ በፍጹም አያደርጉትም። ከፍ ወዳለ ደረጃ በወጣችሁ ቁጥር ዲሲፕሊናችሁን እንደ ግላዊ ስድብ ቆጥረው አያሾፉባችሁም። እውነተኛ ጓደኛ ስትሻሻሉ ደስ ይለዋል፣ ምክንያቱም የእናንተ መሻሻል እሱን አያስፈራውም። አስመሳይ ጓደኞች ግን ቁም ነገር ስትጀምሩ በቀልድ አስመስለው ወደኋላ ሊጎትቷችሁ ይሞክራሉ። ሕይወት ይህንን ሚስተር ሞቲቬሽን አሁን ደግሞ ነጋዴ ሆነብን፣ ማን ብለህ ነው የምታስበው ይለዋል። ይሄ ቀልድ አይደለም። ይሄ አስቂኝ ኮፍያ ያጠለቀ የዝቅተኝነት ስሜት ወይም ኢንሴኪዩሪቲ ነው። እውነተኛ ጓደኛም ይቀልዳል እኮ ግን ቀልዱ ይለያል። እሺ ሚስተር ዋና ስራ አስኪያጅ፣ አሁን ሂድና ስራህን ስራ፣ እኮራብሃለሁ፣ ግን የራስህን ደሴት ስትገዛ እንዳትረሳን ነው የሚለው። ልዩነቱን አያችሁት አይደል? አንደኛው ቀልድ ወደ ታች ጎትታችኋል፣ ሌላኛው ቀልድ ወደ ላይ እየገፋችሁ እግራችሁ መሬት ላይ እንዲረግጥ ያደርጋል። ለእውነተኛ ጓደኛ ምርጡ ፈተና ይሄ ነው። እናንተ በሌላችሁበት ክፍል ውስጥ ስለ እናንተ ጥሩ አድርገው ያወራሉ። ምክንያቱም ታማኝነት ፊት ለፊት የሚነግሯችሁ ነገር አይደለም። ታማኝነት ማለት እናንተ በሌላችሁበት ጊዜ ስማችሁን መጠበቃቸው ነው። በተጨማሪም እውነተኛ ጓደኞች የተለየ ኃይል አላቸው። ዝቅተኛ እንድትሆኑ ሳያደርጉ እውነቱን ሊነግሯችሁ ይችላሉ። አስመሳይ ጓደኞች እውነትን እንደ ጦር መሳሪያ ነው የሚጠቀሙበት። ለምሳሌ እውነቱን ልንገርህ ከተባለ ያን ያህልም ጎበዝ አይደለህም ይልሃል፣ ሐሰተኛው ማለት ነው። እውነተኛ ጓደኞች ግን እውነትን እንደ ደህንነት ቀበቶ ሲት ቤልት ነው የሚጠቀሙበት። ወንድሜ ይሄ አሪፍ ነው፣ ግን ወጥነት ኮንሲስተንሲ ይጎድልሃል፣ እሱን አስተካከል፣ እንደምትችል አውቃለሁ ይሉሃል። ልዩነቱን እዩት። ናይስ። አሁን ሁሉም ሰው ስለሚፈራው ነገር እናውራ። እነዚህን ሰዎች ከህይወቴ ባስወጣቸው ብቻዬን ብቀርስ የምትሉት ነገር አለ። ስሙኝ፣ ብቻ መሆን ውድቀት አይደለም። አቅማችሁን በሚያሟጥጡ ሰዎች መከበብ ግን ውድቀት ነው። አዎ፣ ለአጭር ጊዜ ጸጥታ ሊሰማችሁ ይችላል። ስልካችሁ ከመጠን በላይ ጸጥ ሊል ይችላል። ነገር ግን ያ ጸጥታ ብቸኝነት አይደለም። ያ ጸጥታ ነፃ ቦታ ነው። የምታስቡበት፣ የምትሰሩበት፣ የምታገግሙበት፣ የምትገነቡበት ቦታ ነው እና አንድ የመገንባት ስትጀምሩ በተፈጥሮ የተሻሉ ሰዎችን ትስባላችሁ። ምክንያቱም ገንቢዎች ሌላውን ገንቢ ያውቁታል። እውነተኛ ጓደኞችን የምታገኙት በመለመን አይደለም። እውነተኛ ጓደኛን የምታገኙት እውነተኛ ጓደኞች የሚያከብሩትን አይነት ሰው በመሆን ነው። እነዚህ ጥራቶች ያሉትን አንድ ሰው ብቻ ፈልጉ። ቃላቸውን የሚጠብቁ፣ ለመዝናኛ ብለው ሐሜት የማያወሩ፣ ግን የሚል ቃል ሳይጨምሩ ድላችሁን የሚያከብሩ፣
ሳያዋርዱ ወደፊት የሚገፋችሁ ክዳችኋል ብለው ድራማ ሳይሰሩ ግላዊ ገደባችሁን ወይም ባውንደሪያችሁን የሚያከብሩ እንዲህ አይነት አንድ እውነተኛ ጓደኛ ወንድሜ ና እንውጣ ከሚሉ 20 ጓደኞች በላይ ዋጋ አለው። እናም እንደ ጡንቻ በሚመታ ግን እንደ እቅፍ ምቾት በሚሰማ በዚህ አባባል ላጠቃልል። እውነተኛ ጓደኛ ከእድገትህ ጋር አይወዳደርም፣ ለእድገትህ አስተዋጽኦ ያደርጋል እንጂ። ይህችን አባባል ለራሳችሁ ደጋግማችሁ ንገሩት። ስለዚህ የተለየ ህይወት ከፈለጋችሁ የተለየ የሰዎች ክበብ ወይም ሰርክል ያስፈልጋችኋል እያልኳችሁ ነው። ትልቅ ክበብ ሳይሆን የተሻለ ክበብ። ተቀይረሃል ካሏችሁ ፈገግ በሉ። ምክንያቱም የተቀየራችሁት ሰዎችን ለማስደሰት አይደለም፣ ተጨማሪ ዓመታትን ማባከን ስለማትፈልጉ ነው። እስከ መጨረሻው ድረስ አብራችሁ ስለነበራችሁ አመሰግናለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረጋችሁን እርግጠኛ ሁኑ። በሌላ የማይንድ ሴት ቪዲዮ እስክንገናኝ ድረስ ቸር እንቆይ። ከሶስቱ አይነት ጓደኞች የእናንተ ጓደኞች የትኛው ላይ ናቸው? ከአንደኛ፣ ከሁለተኛው፣ ከሶስተኛው? እስኪ በኮሜንት አሳውቁኝ።